ካሌብ ሳምሪን አስፈራራት። ሳምሪም እጅግ ተማጸነችው። እገልሻለሁ ብሎ አላት። እሷም እጅግ ደነገጠች። መስከረምም ሳምሪ ያንቺ የሆነው ነገር ሁሉ ከትንሽ ሰዓት በኋላ ሁሉ ነገር የኔ ይሆናል በማለት እየዛተ ትገኛለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርቤያለሁ። እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ በባለፈው ክፍል እየቆመበትን ትንሽ ላስታውሳችሁ። ካሌብ ለሄሉ ደውሎ ቶሎ በዚች በ5 ደቂቃ እኔ ጋር ካልደረሽ ሁሉንም ነገር ለቅዱሴ እነግረዋለሁ ወይም ደግሞ ቪዲዮን እልካለሁ ብሏት ነበረ። እሷም በመጨነቅ ሳምሪ ጋር ሄዷ ካሌብ ቶሎ በዚች በ5 ደቂቃ ውስጥ ካልደረሽ ለቅዱሴ ሁሉንም ነገር እነግረዋለሁ ብሎኛል። እዚህ ነው ያለው ከደረጃው በታች እባክሽን አብረን እንውጣ በማለትም ትማጸናታለች። እሷም እሺ ብለው አብረው ወደ ካሌብ ጋር ከሄዱ በኋላ ካሌብም ካገኛት በኋላ አሁን ቅዱሴን ፈተሽ እኔም ማግባት አለብሽ፣ ቅዱሴን ፈተሽ የማታገቢኝ ከሆነ ሁሉንም ነገር ለቅዱሴም እነግረዋለሁ። ሁለተኛ ትዕዛዜ ደግሞ ሳምሪን ዛሬውኑ ከዚህ ቤት አስወጫት ብሎ ይላታል። እሷም በፍጹም ሳምሪን አላስወጣም በማለትም ከተለያዩ በኋላ በዛ በኩለ ሌሊት ወደ ቤት ሲመለሱ ቅዱሴና መስከረም ሳሎን ላይ ነበሩ። እነሱን እንዳዩ ሲደነግጡ ነበር ክፍሉ የተጠናቀቀው። እነሱም ከየት ነው የምትመጡት? ምን ሆናችሁ ነው ብለው ሲጠየቁ ሳምሪ ሆዴን አሞኝ ነው፣ ራሴን አሞኝ ነው፣ ሄሉ ወደ ውጪ ይዟኝ እንድትሄድ ስለፈለግኩኝ ሄሉን ቀስቅሼ ውጪ ላይ ይዟኝ እንድትወጣ ፈልጌ ነው በማለት እየተደነጋገጡ ይመልሳሉ። ሆኖም ምንድነው እሱ በዚህ ሰዓት ግን በማለትም ብዙም ባያምናትም እሺ በቃ ነይ ተመልሰሽ ተኝ በማለት ወደ ውስጥ ይገባሉ። መስከረምም ሳምሪን እየዋሸሽ መሆኑን በደንብ ያስታውቃል። ለምንድን ነው የምትዋሹ? ከየት ነው የምትመጡት? በማለትም እያፈጠጠች ስትጠይቃት አሞኝ ነው የወጣ ነው አልኩኝ፣ ምንሽን ያመመሽ ብላ ስትላት ራሴን ቅድም በደንብ አሞኝ ነበረ ለዛ ነው ብላ ትላታለች። መስከረምም ራሷን ይዟ በፍጹም አላመመሽም አትዋሺ ብላ ትጠይቃታለች። ምንም የዋሻሁት ነገር የለም፣ አንቺ ማመን የምትፈልጊውን ብቻ እያመንሽ ነው፣ ራስሽ ይሁን የምትይውን ብቻ ነው ማመን የምትፈልጊው። ራሴን አሞኝ ነው አልኩኝ፣ በቃ አሞኝ ነው በማለትም ምላሽ ትሰጣታለች። እሷም እሺ በቃ ተዩ በማለትም ከመለሰችና ራሷን ስታያት በፍጹም ራስሽ አልሞቀም። ቅዱሴን ስትናገሩት ሁለታችሁም አይኖቹን እያያችሁ አልነበረም፣ ውሸት ስለሆነ ዞር ብላችሁ ነው እየተናገራችሁ የነበረው፣ በይ ራሴ ደርስበታለሁ በማለት ትተዋታለች። ቅዱሴም ሄሉን ያለውን ነገር በግልጽ ስላላወራን ባለፈውም እንደዚህ አይነት ነገር ተከሰተ፣ እኔ አፈቅርሻለሁም እወድሻለሁ፣ ስለዚህ ያለውን ነገር በግልጽ እናውራ፣ እኔ ተቀመጪ ብሎ ይላታል። እሷም ምን እናወራለን? ምንም የምናወራው ነገር የለም በማለት ትመልስለታለች። ግን ካሌብ የት ነው የታሰረው ብላ ስትል እሱ በቃ ታስሯል፣ ስለሱ እንድታነሳብኝ አልፈልግም በማለትም ታኮርፋለች። በቃ እኔ እኮ ድጋሜ እንዳትጎጂ ስለምፈራ ነው ያለውን ነገር የምጠይቅሽ ብሎ ይላታል። እሷም እሺ በቃ አመሰግናለሁ በማለትም ተኝተውም ከነጋ በኋላ እሱም ዛሬ ስራ አልሄድም እቤት ነው የምውለው፣ እረፍት ማድረግ እፈልጋለሁ ብሎ ይላል። እሷም እኔ ደግሞ ስብሰባ ስላለብኝ ስራ መሄድ አለብኝ ካለችው በኋላ መስኪ ጋም ገብታ
በቃ በኋላ ላይ እዛ ነይና ሻይ ቡና እንላለን እናወራለን በማለትም ትላታለች። እሷም እሺ በቃ ችግር የለውም እመጣለሁኝ እዛው ስራ ቦታ በማለት ትመልስላታለች። እነሱም እሺ ብለው ከተለያዩ በኋላ መጨረሻ ላይ ካሌብስ የት ነው የታሰረው ብላ ትጠይቃታለች። አንቺ ስለ ካሌብ ለምንድን ነው የምትጠይቂኝ? አትጠይቂኝ ብላ ትላታለች። አይ የትኛው ማረሚያ ቤት ነው ሄጄ እማወራው ነገር ስላለ ነው የተጨነቅሽ ይመስለኛል ብላ ትላታለች። አንቺ ስለ ካሌብ ምንም አያገባሽም አርፈሽ ተቀመጪ በማለትም ትናገራትና በይ እኔ ስራ ሄጃለሁ ከፈለግሽ መምጣት ትችያለሽ በማለት ትናገራታለች። መስከረምም የሆነ ነገርማ አለ ከትንሽ ጊዜ በኋላ ያንቺ የሆነው ነገር ሁሉ የኔ ይሆናል በማለትም እያሰበች ትገኛለች። ሆኖም ልብሷን ቀያይሯ ቅዱሴን ለማማለል አጭር ቀሚስ እየለበሰች ፊት ለፊቱ ከግራ ከቀኝ እየሄደች ነበረ። እሱም መጽሐፍ እያጠና እያለ ምን መጽሐፍ ታጠናለህ? ሁል ጊዜም በጣም ሞቆኛል በማለት ራቁቷን እስከ መሄድ ድረስ ስትሽከረከር ትታያለች። አይ እኔ ጋ ብርድ ነው እንጂ ሙቀት የለም በማለት ሲላት ካዳ ለምን የኔ ሙቀት አላካፍልህም ትለዋለች። እንዴ ምን እየሆንሽ ነው ያለሽው በማለትም ሲላት ኃይለ ቃል ሲቆጣት እንዴ እንደዚህ እኮ የሚያስቆጣ አልመሰለኝም ይቅርታ በማለትም ትተዋዋለች። ሆኖም እንደዛ ቁጭ እያሉ ሄሉ ከመስሪያ ቤት ትመጣለች። ከመጣችን በኋላ ቅዱሴ ጋር ትንሽ እንደተቀመጠች ልብሴን ቀይሬ እመለሳለሁ በማለት ልብሷንም ቀይሯ ትመለሳለች። ልብሷንም እንደቀየረች እስቲ ሳምሪ የሚሰራና የሚታገስ ስራ ካለ ትንሽ ላግዛት ብላ ትላለች። እሺ በቃ ችግር የለውም አንቺ ወደ ውስጥ ግቢ በማለትም ቅዱሴ ካላት በኋላ መስከረምም ወደ ውስጥ ገብታ ነበር። ትመጣና የታለች ሄሉ ብላ ስትጠይቀው አይ ሳምሪን ለማገዝ ወደ ውስጥ ገብታለች። እንዴ ኑሯችሁ እንደዚህ ነው እንዴ? አንተ መጽሐፍ ታጠናለህ፣ እሷ ከሰራተኛ ጋር ኩሽና ውስጥ ታወራለች። ወይን የሆነ ነገር እንዲህ ነው የምትኖሩት? ፍቅራችሁ ይሄ ነው ማለት ነው ወይ ትለዋለች። አይ ሄሉ እኮ አንቺ ስላለሽ ለአንቺ አንዳንድ ነገር ለመስራት እንጂ እንደዚህ አይደለም በማለትም ይመልስላታል። ነው እንዴ በማለትም ካለችው በኋላ እሷም ለሳምሪ ያለውን ነገር ካሌብም ከእንደገና መንገድ ላይ አግኝቷት ሳምሪን እንድታስወጣት እንደነገራት ለካሌብ እንዳስፈራራት ሳምሪን ከዚህ ቤት ማውጣት አለብሽ እንዳላት ለሳምሪ ትነግራታለች። ሆኖም ግራ ገብቶኛል ብላ ስትላት እትዬ ካዲያ ልታወጭኝ ነው ወይ ብላ ስትላት በፍጹም የሆነው ነገር ሁሉ ይሆናል ወይን አብረን እንወጣለን እንጂ ከዚህ ቤት አትወጪም አንቺ ቤተሰብ ነሽ በማለት ትላታለች። ውይ እትዬ ውጪ የምትይ መስሎኝ ደንግጬ ነበር በማለትም ከመለሰችላት በኋላ በቃ አንቺ እስቲ ሀሳብ አምጪልን እኔ ሄጄ ቅዱሴ ጋር ትንሽ ልቀመጥ በማለት ወደ ቅዱሴ ጋር ትመለሳለች። ስትመለስም መስከረም እዛው ነበረች። መስከረምም እዛው እያለች እየተሳቁና እየተጨዋወቱ ግን አንድ የምጠይቅሽ ጥያቄ ነበረ፣ ካሌብ የት ነው የታሰረው በማለት አሁንም ትጠይቃታለች። ስትጠይቃት እሷም በንዴት ለምንድን ነው የምትጠይቂኝ? አትጠይቂኝ ብዬሽ አልነበረ ወይ? የትም ይታሰር እኔ ስለሱ ስም እንዲነሳብኝ አልፈልግም፣ ቃሊቲ ነው የታሰረው ብላ በንዴት ቃል ትመልስላታለች። ካዲያ ምን ነው እንደዚህ አንገበገበሽ በማለትም ከመለሰችላት በኋላ ቅዱሴም አትናደጂ ብሎ አባብሏት ይተኛሉ። ከተኙና ከነጋ በኋላ ግን እኔም ጥያቄ ፈጥሮብኛል፣ ካሌብ የት ነው የታሰረው በማለት ትለዋለች። እኔ ስለ ካሌብ አታንሳብኝ በማለትም ካለችው በኋላ ነይ እንሂድ ብሎ ሲላት አይ እኔ አልሄድም አንቺ ሂጂ ይላታል። እሷም እሺ ብላ ከቤት ትወጣለች።
ቅዱሴም የሆነ ነገርማ ደብቀውኛል፣ እስቲ ሳምሪን ልጠይቃት ብሎ ሳምሪንም የሆነ ነገር ደብቃችሁኛል፣ እስካሁን ድረስ በአንቺ አዝኛ አላቅም፣ ግን ማታ ማታ ምንድን ነው የምታወሩት በማለት ይጠይቃታል። ሳምሪም ምንም ነገር አልደበቅንህም እትዬ ዝም ብላ ነው እኔ ጋር የምትመጣው በማለትም ትመልስለታለች። እሱም ካልሽኝ በራሴ ደርስበታለሁ በማለትም እያሰበ ይገኛል። መስከረምም ሄሉን ቀጥሯ ሆቴል ይገናኛሉ። ከተገናኙም በኋላ አሁንም ስለ ካሌብ ትጠይቃታለች። ስትጠይቃት አንቺ ስለ ካሌብ ለምንድን ነው የምትጠይቂኝ ብላ በንዴት ቃል ትናገራታለች። መስከረምም እኔ እህትሽ ነኝ፣ ያለው ሳይሽ ተጨንቀሻል፣ ያለውን ነገር ለእኔ አውሪኝ፣ ለሰራተኛዋ ከምታወሪ ለእኔ ብታወሪኝ ይቀልሻል፣ ምንም የሚያስጨንቅሽን ነገር ሁሉ ለእኔ አውሪኝ በማለት ትጠይቃታለች። ምንም ያስጨነቀኝ ከሆነ የማወራሽ ነገር የለም፣ ስለ ካሌብም ምንም ማወቅ አይጠበቅብሽም፣ ስለዚህ እህቴ ተይኝ ትላታለች። አይ እኔ እኮ ሳይሽ ስለተጨነቅሽ ስለ አንቺ ተጨንቄ ነውም በማለት ትጠይቃታለች። ስለ እኔ አትጨነቂ በቃ አታንሽብኝ በማለትም ምላሽ ከመለሰችላት በኋላ በቃ እኔ ወደ ቤት ልመለስ ነው ትላታለች። በሂጂ አሁን ለትንሽ ጊዜ እንደዚህ ዘና በይ፣ ሁሉን ነገር እያንዳንዱ ያንቺ የሆነውን ነገር እወስዳለሁ በማለትም መስከረም እጅግ እየደጋገመች እየፎከረች ትገኛለች። ሳምሪም በመጨነቅ ውስጥ ትገኛለች። እንዴት አድርገን ነው ካሌብን ከህይወታችን ውስጥ የምናስወጣው? እትዬና ቅዱሴ መቼ ነው የሰላም ኑሮ የሚኖሩት? እንዴት እናደርጋለን? በማለትም እያሰበች ትገኛለች። ቅዱሴም ደግሞ እያንዳንዱን ነገር እደርስበታለሁ፣ የሆነማ የደበቃችሁኝ ነገር አለ፣ የመስከረምም የምትሆነው ነገር ምን እያደረገች ወይስ ምን አስባ ነው እንደዚህ አይነት ነገር የምታደርገው እያለም ብቻውን እያሰበና ይገኛል። እሱም እንደዛ እያሰበ ሳምሪም የምታደርገው ነገር ግራ ገብቷት ሳለ እንዴት አድርገው ካሌብን ከህይወታቸው እንደሚያወጡ ካሌብም እንደማይለቃቸው እየተናገረ ነው። በተለይ ሳምሪ ከዛ ቤት ስላስወጣችው እጅግ ዋጋ እንደሚያስከፍላትና ከዛ ቤት መውጣት እንዳለባት መስሩንም ሆነ እሷን ዋጋ ሊያስከፍላቸው እያሰበ ይገኛል። ሆኖም ሳምሪ ግራ ገብቷትም ወደ ሱቅ እየሄደ ትገኛለች። እንዴት አድርገው ከህይወታቸው ውስጥም እንደሚያስወጡት እንግዲህ ሄሉም ያረገዘችው ለካሌብ እንደሆነ መስከረም ሰምታለች። እሱንም ቦይስ እንዳደረገቻት በባለፈው ክፍል አይተን ነበረ። ያንን ቦይስ ከወሰደች በኋላ አሁን ደግሞ ካሌብ የት እንዳለ እጅግ እየደጋገመች እየጠየቀቻት ነው። ሆኖም ካሌብ እንዳልታሰረ የምናውቀው ነው። ካሌብም ካሳሰርሽኝ ይሄን ቪዲዮ ለቅዱሴ እልከዋለሁ ብሎ እጅግ ስላስፈራራት እሷም ያንን ስለምትፈራ ከቅዱሴም መለየት ስለማትፈልግ ካሌብን አላሳሰረችውም ነበረ። ስለዚህ ስለ ካሌብ ሲጠይቋት እጅግ እየተናደደች እና በቁጣ ኃይል እየመለሰችላቸው ትገኛለች። ሆኖም ሳምሪ ወደ ሱቅ እየሄደች እያለ ካሌብ ያገኛታል። ካሌብም እስካሁን ድረስ እዚህ ቤት ምንድን ነው የምትሰሪው ሳምሪ ብሎ ይላታል። ሄሉ አላስወጣችሽም እንዴ? እዚህ ቤት አንድ ቀን እንዳታድሪ ብዬ ነግሬያት አልነበር ወይ ብላ ትለዋለች ብሎ ይላታል። እሷም ወዴት ሄዳለው እትዬ ውጪ ብላይ ነበረ፣ ግን እኔ ቀናት እንድትሰጠኝ ለምኛት ነው። ስለዚህ የማርፍበትም ወይም ደግሞ የሚሄድበትም ስለሌለኝ እትዬ ትንሽ እንድትታገሰኝ ለምኛት ነው በማለት ትለዋለች። ለምን ጎዳና ላይ ወጥተሽ አትለምኝም? እኔ ምን አገባኝ? ሲጀመር ለአንቺ ቤት አያስፈልግሽም፣
ጎዳና ነው መኖር ያለብሽ፣ ስትቸገሪ ነው ማየት የምፈልገው። ስለዚህ ቀጥ ብለሽ ከዚህ ቤት ትወጫለሽ፣ ካልወጣሽ ደግሞ በአንዲት ሽጉጥ እገልሻለሁ በማለትም ሳምሪ ላይ ይዝትባታል። ሳምሪም እባክህን እኔ ወደሚሄድበት የትም የለኝም፣ እኔ ቦታ አመቻችቼ እወጣለሁኝ በማለት ትለምነዋለች። በፍጹም ቦታ እንድታመቻቺ ልፈቅድልሽ አልችልም፣ ጎዳና ላይ ወጥተሽ ስትለምኚ ስትቸገሪ ነው ማየት የምፈልገው፣ በዚህኑ ሰዓት ከዚህ ቤት መውጣት አለብሽ ብሎ ይላታል። ብትማጸነውም እምቢ ሲላት እሺ በቃ በማለት ይለያያሉ። ሳምሪም ለፖሊስ ደውላ እሱ ያለበት ቦታ ጠቁማ ልታስይዘው ልክ ስልክ እንደደወለች ክፍሉ በዚህ ተጠናቋል። ውድ የተወደዳችሁና የተከበራችሁ ቤተሰቦቼ በድጋሚ ሰላማችሁ በጥፍ ይብዛላችሁ እያልኩኝ እስከዚህ ሰዓትም በትዕግስት ስለተከታተላችሁኝ እጅግ ከልብ እያመሰግንኩኝ ስለምታበረታቱኝ ሁሉ ከልብ አመሰግናለሁ። አሁንም ማበረታታችሁ ከኔ አይለይ። በድጋሚ ደግሞ በአዲስ ቪዲዮ እስክንገናኝ ድረስ የእግዚአብሔር ጥበቃና ምሕረት ከእያንዳንዳችን ጋር ይሁን እያልኩኝ ከወዲሁ ሰናበታችኋለሁ። መልካም ቆይታ ይሁንላችሁ። ከልብ አመሰግናለሁ። ባይ ባይ።